ኖላዊቶች የመስፍንን እንግዲህ መርዶ በጧቱ ትልቅ መርዶ ኖላዊት ይዞላቸው መጥቷል ለነሀና። እንደዚሁም ሰላምም አልሰማችም ነበር፣ ሰማች ማለት ነው። በጣም ያሳዝናል። በነገራችን ላይ መስፍን መሞት አልነበረበትም ማለት ነው። እንግዲህ በሄደበት በዛው ሰርቼ ድርጅታችንን እመልሳለሁ ወደ ነበረበት ብሎ ነበር ከቤት የወጣው። ይህንንም ያማከረው ለኖላዊት ነበር ማለት ነው። ኖላዊት እንግዲህ ሲሰማ በጣም ደንግጦ እሱ ራሱ ዜናውን ሰምቶ ወደ ሜላት ቤት መጥቶ በጣም አዝኗል እሱ ራሱ ማለት ነው። የመጀመሪያ ጊዜ የሚያማክረው እንደሚሄድ ለሱ ነበር ማለት ነው። ማንም ሰው አያውቅም ነበረ። በተደጋጋሚ ጊዜ የተመላለሰ ወይዘሮ ሜላትን እንደሚወዳትና እንደሚያፈቅራት ደጋግሞ እየነገራት ነበር። መስፍኔ ዛሬ የተለየ ነገር አለው እያለችው ነበር ማለት ነው። በዛ የተነሳ እንግዲህ ይሄ ሁሉ በሱ ምክንያት የሆነበት አቶ በቃሉ እንግዲህ ሽጉጥ ተደቅኖበታል። ባንተ ምክንያት ነው ተብሏል ማለት ነው። አዎ በሱ ምክንያት እንግዲህ የሜላት ቤተሰብ እንደዚህ ምስቅልቅላቸው ወጥቷል ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እነሆ ይዘንላችሁ የመጣ ነው እንግዲህ አንድ ክፍል ነው የቀረው ማለት ነው። ኖላዊቶች ላይ በጣም የሚያሳዝነው ነገር መስፍን መሞት አልነበረበትም ማለት ነው። እንግዲህ በጠዋቱ ትልቅ መርዶ ወደ ሜላት ቤት ገብቷል ማለት ነው። ይሄ ነገር ደግሞ በጣም ያሳዝናል። እውነት ለመናገር መስፍን ባይሞት ብዬ እመኛለሁ ማለት ነው። ድራማው በጣም ደስ ይል ነበረ። መስፍን ዝምተኛና ጨዋ ፍቅር የሆነ ሰው ነው ማለት ነው። የሜላትን ጸባይ እስከ ዛሬ ድረስ ብዙ አመትን የቆየ በትዳራቸው ደስ የሚሉ እንደ ድራማው ከሆነ ማለት ነው ብዙ ነገርን አሳይቶናል መስፍንም ማለት ነው። ምክንያቱም ጨዋና ደርባባ እንደሆነ ሁላችንም እናውቃለን ማለት ነው። ይህም በማስመልከት እንግዲህ ሜላት ትንሽ ጋል ያለች እሳት የላሰች ብትሆንም ግን ችሏታል እስከ ዛሬ ድረስ። በጣም ቻይና እኔ እንጃ እንደ መስፍን መልካሙ እንዲህ አለ ብዬ አላስብም ማለት ነው። እንግዲህ ሰላምና ምላሴ እንደዚሁም ደግሞ ሀንቾ ነበሩ ቤት ውስጥ የነበሩት። ሀናና ምላሴ ነበሩ። እነሱም ተደናግጠው በእጇ የያዘችውን ደብዳቤ ሲያነቡት በአባታቸው ላይ እንግዲህ የደረሰው ነገር በጣም አሳዝኗቸው ኖላዊትም ወደ ቤት መጥቶ ከሄደ በኋላ እኔ ከሄድኩ በኋላ ለሜላት ትነግራታለህ ብሎ እኔም ከገባሁ በኋላ እደውልላቸዋለሁ እንጂ ምናልባት ስልክ ላላገኝ እችላለሁ ቶሎ፣ ስለዚህ ቀስ በቀስ እየሰሙ ስለሚሄዱ ብሎ ለኖላዊት ብቻ አማክሮት ነበረ። ከዚህ ከሀገር እንደምወጣ እነበርኩበት እንደምመለስ ከዚህ በፊት አሜሪካ እንደሚኖር እናውቃን ነበረ። በመሀል ሀና ስትመጣ ነው ተመልሶ የመጣው ማለት ነው። አሁንም ደግሞ ድርጅታችን እንደዚህ እንደወደቀ መልሽ እነበረበት እመልሳለሁ ብሎ ነበር የሄደው ማለት ነው። አልተሳካለትም። ይሄ የተረገመ አረመኔ ማለት ነው። በቃሉ እንግዲህ እንደዚህ አድርጓቸዋል። ከዚህም አልፎ ሜላት በነገራችን ላይ እድሏ በጣም የሚያሳዝንና የዋህነቷ በጣም እየተገፋች በጣም የዋህ ናት ማለት ነው። የሜላት ታሪክ በጣም የሚያሳዝንም ቢሆንም ማለት ነው ያቀረበቻቸው ሰዎች ሁሉ እየጎዷት ይሄዳሉ። እጇ አመድ አፋሽ ነው ማለት ነው። ወይዘሮ ሜላት ብዙ ዘመድን እንደዚሁም ደግሞ ባዳን እንደ እህት እንደ ወንድም አድርጋ የምታቀርብ ነበረች። ግን እሳ በጀርባዋ ጉድጓድ ቆፋሪው በስቶባታል ማለት ነው። ቤቲን እንግዲህ ከነህቷ እኔ ቤት መኖር ትችያለሽ እስከፈለግሽው ጊዜ ብላ ቤቷ አስገብታት ነበር። ይህን ስታደርግ ደግሞ ሰላምና ሀና ሰላም አይሆንም ብላ በጣም ተከራክራ ነበረ። መስፍንም እየተቆጣት ነበረ። በፍጹም እናንተ ያላችሁኝን አልሰማም። የሰው ልጅ እስከሆኑ ድረስ እኛ የበላነውን የጠጣነውን ጠጥተው መኖር ይችላሉ እስከፈለጉት ድረስ ምንም ችግር የለም በማለት እንግዲህ ቤቴን ቤቷ ካስገባቻት በኋላ በቃሉ ጋር መልሰሽ እንድትሰሪ እፈልጋለሁ፣ ወደ ድርጅቱ ገብተሽ እንድትሰሪ ከዛ አንዳንድ ነገር ትነግርኛለሽ ብላ አምናት ቃል ገብታላት ጠይቃው እሷም መሄዳ በቃሉ ያላት እንግዲህ እኔ እምሰሪ ጅል አረግሽኝ ወይ ስታይኝ ሞሩን ሰውዬ ወደ ጅልነት ልትቀይሪ ነው ወይ ብሎ እንግዲህ ቤቴን ምንጭቅጭቅ አድርጎ ሰርቦ ሜላት እንደላከችሽ አውቃለሁ ብሎ ሲላት እሷም ደግሞ እንዴት ምናምን ብላ ቹፋበት ስራ በእርግጥ እኔ ባንቺ የሚጨክን እንትን የለኝም፣ ስለዚህ ስራ ሰጥሻለሁ፣ ግን ስትሰሪ ደግሞ ድርጅት ውስጥ እንድትቀጠሪ ሳይሆን ሜላት ቤት እየኖርሽ አይደል እዛ ሆነሽ ስራ እሰጥሻለሁ ብሏታል። ቤቲም ደግሞ ማለት እናዛ ብኖርስ፣ ስለዚህ ስራሽ ደግሞ ሜላትን መከታተልና ሜላት እያንዳንዱ እርምጃዋን ትነግረኛለሽ በማለት ተስማምታ እንግዲህ ከጀርባዋ ጉድጓድ እየቆፈረችባት ነበረ። እርግብ በአጋጣሚ ሰምታ ነበረ። ይህን ነገር ደግሞ ትናገርብኛለች ብላ ተናዳና ተበሳይታ በዚህ ሰዓት ላይ
በመካከላቸው ላይ ችግርን ቢፈጠር ማለት ነው። እርግብ ሁሉን ነገር ከሰማይ በኋላ ወይዘሮ ሜላትን ተሰናብታ ሞላ ቤተሰቡን ተሰናብታ ስትወጣ ሁሉንም ነገር ቤተልሔምን ተጠንቀቂያት ሜሉዬ በጣም ጎጂ ናት፣ ምን እያደረገች እንደሆነ አንቺ አታቂም፣ በቤተሰብሽ ላይ ትልቅ ነገር ይዛብሻለች፣ ስለዚህ ጠንቀቅ በያት ብላ ነበር የሄደችው ማለት ነው። እኔ ያወይልሽ አንድ ነገር ባገኝብሽ እገልሻለሁ እመኝ በማለት ይቅርታ ግን ውዶቼ ትንሽ ትንፋሽ አጠር የሚለው ልቤን ሰላም መመኝ ለዛ ነው ማለት ነው እላችኋለሁኝ። አላፊያን ይመልሰልኝ እና የኖላዊት ታሪክ እንግዲህ ብዙ አመት አብረናቸው ቆይተናል። ወይዘሮ አስቴር ከድሮም ተናግራለች ማለት ነው። ሜሉዬ ሰውን አትመኝ፣ ሰው እንደ ቃሉ አታገኘውም፣ በቃሉ ስለማታገኛቸው ስለዚህ ማንንም አታምጪ፣ ማንንም አትመኝ በማለት እንግዲህ ተነግሯት ነበረ። ወይዘሮ ሜላት ግን ልታምን አልቻለችም ማለት ነው። በዚህ ሰዓት ላይ እንግዲህ ሜሉዬ ምን ላይ ትመስላችኋለች? ራሷን የሳተችበት እንግዲህ የመስፍንን የበረራ ሰዓቱ ተደርሶ እንግዲህ የሚበርበት እንትን ጠያራ ተከስክሷል ማለት ነው። አውሮፕላኑ ከተከሰከሰ በኋላ እሱን የብዙ ሰዎች ህይወት ጠፍቷል ስትባል በዛ ሰዓት እንደሚሄድ ወረቀት አስቀምጦላት ስለሄደ ደብዳቤውን አየት ታረግና በጣም ታዝንና ተደረጃው ላይ ተወርቃለች። ቤት ውስጥ የነበሩት ምላሴና ሀና ነበሩ። እነሱም እማዬ በማለት ይጮሃሉ ማለት ነው። የእነሱ ጉዳይ እንግዲህ በጣም ቢያሳዝንም ሀና እንግዲህ አሲርን ለማግባት ወስናለች ማለት ነው። ምን የሚፈጠር ይመስላችኋል? አሲርን አግብቼ መኖር አለብኝ የሚወደ ልጅ እንጂ የማይወደኝ ጋር ምን ላረግ እንትን እሄዳለሁ ብላ እንግዲህ ህይወታቸውን ምስቅልቅል ሊያረግባቸው አቶ በቃሉ ነው ማለት ነው። በቃሉ በነገራችን ላይ ሀና ማታቅም ኢዝራም ማያቅም። ኢዝራም ያው ሀና እያወቀች ያጠፋችበት ነው የመሰለው፣ ሀናም እሱ እያወቀ የጎዳት ነው የመሰላት። በዚህ የተነሳ እንግዲህ አሁን ላይ ደግሞ አሲርን የምታገቢው ኢዝራም ምነዚ ረስተሹ ነው ብሎ እንግዲህ ምሁር የሆነ ምላሴ አናግሯት ነበር ማለት ነው። እንደ ምላሴ አይነት ልጅ ብስሚላ በጣም ከባድ ነው ማለት ነው ውዶቼ። ትህትናው በጣም ደስ ይላል። እንግዲህ ለሀና ምክር እየሰጣት ነበረ። እሷም ደግሞ ምን ማለት ነው አሲር ማለት እኮ ለእኔ ብዙ ጊዜ አብረን ለረጅም ጊዜ የቆየ ነው ማለት ነው። ስለዚህ ሁሉም ነገር ቢቀር ይቀራታል እንጂ አሲርን በፍጹም ማንም ሊያስቆመኝ አይችልም ብላ እሱም ደግሞ ለኖላይት ተናግራለች ማለት ነው። እሱም እንደዛው ኖላይትም ደግሞ ለፋኖሴ የሀና ነገር እያሳሰበኝ ነው አሁን ላይ ብሎ ለፋኖሴና ለአብሯት ለነበረው ልጅ ለቡችሌ እየተናገረ ነበር ማለት ነው። ምንድን ነው ችግሩ እያለ እሱም ችግሩማ የሀና ነገራችን፣ ሀና አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ብትሆንም በፍቅር ጉዳይ እንግዲህ ያንኛውን ትታ ቤተሰባችንን አሰድበዋል። እንግዲህ አሁን ደግሞ ከአሲር ጋር መሆን አለብኝ፣ አሲርን ማግባት አለብኝ ብላለች ብሎ እንግዲህ ኖላዊ ተረ ለወር የሚከብዳል እያለ እየተናገረ ይገኛል ማለት ነው። በዚህ ሰዓት ላይ እንግዲህ ሀንቾ ምን እያደረገች ይመስላችኋል? ኢዝራም እንግዲህ ሀናን ከዚህ ታነቃት በኋላ ተስፋ ቆርጣለች ማለት ነው። እሷስ አልቆረጠችም ነበረ። ሁሉን ነገር ለማስተካከል እየሞከረች ነበር። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ፓይ ፓይ